ፈገግታሽን አታሳዩ አይሆንም ኮስተር ስትይ ነው በኋላ ለትዳር ሲፈልግ ወደ አንቺ ነው የሚመጣው ያችን ኮስተር ያለች ያች ፈገግታም ታሳይባሽ ለኔ ፈገግታ ሳይ ለሱንቱም ለሌላው ማሳይታለች የሚል እንትን ይወስዳል ስለአንቺ يكون له موقف سلبي يعني نيجاتيف يون انت አመለካከት ኮስተር ስትይ ይፈራሻል ደግሞ አላህ የሰጠሽ ማጀስቲ ስላለ ሶሻል ሚዲያ ውስጥ ስትገቢ በተለይ ሴቶች በጣም ነው የምትጎዱት እኔ hatta እኔ ጋር የሚመጡ ሴቶች ያሉኛው ልጆች ናቸው ለመዳር ሳስብ አለች ከለ ያለች በምን አወቃት ሸህ መሐመድ ነው በፌስቡክ ላይ ሸህ መሐመድ ነው የፌስቡክ ሴት ለሞለት ዳር ይሆናል እንዲያሉኝ ወላ ጥሩ ነሽ ጥሩ እስከማያድረስ ጥሩ ናት ሸህ መሐመድ አሁን ሌላ ፈልግልኝ ሹፍቱ ተመልከ ፌስቡክ ላይ አትውጪ ምናልባት በትዳር ወደ ኋላ የሚቀሩ ፌስቡክ ላይ ባንደኛ ወንዶችም ይንቋችኋል ብዙ ሴት ስለሚያነጋግር በሌላ በኩል ደግሞ አላህም ስለሚጠላውን ነገር እየሰራሽ ስለሆነ አላህ የተውፊቁን በር ይዘጋብሻል ጥሩ ባል አይሰጥሽም ባልም ቢመጣ መጥፎ ባል ነው خلاص እንዳንቺው መጥፎ ጥሩ ባል ሰጥቶሽ እንዳትሰቃይ እና ይሄንን ልብ በሉ ሌላው እንደ ስለ ሴቶች ከዚሁ ጋር ተያይዞ ከትዳር በፊት የሐራም ግንኙነት የምታደርግ ልጅ قل ما يستقم لها الحياة الزوجية ብዙ አይተናል የትዳር hatta ባላው ጋር ተከተልም የትዳር ኑሮ የተበከለ ይሆናል ሰላማዊ አይሆንም አንዳንዴም ብዙ ጊዜ ደግሞ አይቀጥልም ይቆረጣል ምክንያቱም ከውስጥ ስለተበከለች ወይም በሱ በኩልም ሊሆን ይችላል ይሄ በሴቶች ብቻ አይደለም እና ከዚህ ጋር ተያይዞ ሌላ ያየሁት ነገር በሶሻል ሚዲያ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሰለዋት የሚሉ ሰዎች እየደነሱ በሙዚቃ መልክ ምን እንደሆነ ሰላት ታቃላችሁ እስኪ እንመልከተው በህኒ አላህ ትልቅ ነብይ አላህ ራሱ አቀራረቡን ሰለዋቱን ተመልከቱ የሚገርም ነው እኔ አንዳንድ ጊዜ ሳይ ዱይ አያ ላይ ሲደርስ ነብዩ